በፓርቲያችን ብልጽግናና በመደመር መንግስታችን የአካባቢያችንን እና የህዝባችንን የዘመናት ጥያቄ የሆነውን የደብረ ማርቆስ የአውሮፕላን ማረፊያ ጥያቄ በተግባር ምላሽ በተገኘበትና የምረቃ በዓል ላይ እንኳን አደረሳችሁ እንኳን ደህና መጣችሁ ለማለት እፈልጋለሁ። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራት፣ ደብረ ማርቆስ ከተማ ለረጅም ዘመን የጎጃም ክፍለ ሀገር ማዕከል የነበረች ማዕከላዊ መንግስቱን ከኢትዮጵያ ሰሜናዊ ምዕራብ አካባቢ ጋር የምታስተሳስር ከተማ ነች። ደብረ ማርቆስ የክፍለ ሀገሩ መዲና የነበረች እንደመሆኗ መጠን የአካባቢውን ህዝብ ወግና ታሪክ፣ ባህልና ማህበረሰባዊ መስተጋብር መገለጫ የሆኑ ቁሳዊና መንፈሳዊ የሆኑ የህዝብ መገልገያዎች በውስጧ ከተማ የኖረች ከተማ ናት። ደብረ ማርቆስ ከአዲስ አበባ 300 ኪሎ ሜትር ከክልላችን መዲና ባህር ዳር 265 ኪሎ ሜትር መካከል የምትገኝ እና አሁንም የምስራቅ ጎጃም ዞን ማዕከል ሆና እያገለገለች ያለች ከተማ ነች። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራት፣ ደብረ ማርቆስ ዛሬ እንደመረቅነው ዘመናዊ የአየር ማረፊያ ባይሆንም እንኳ ከዛሬ 30 ዓመት በፊት ቀደም ሲል ክቡር ዋና ስራ አስፈጻሚው እንደገለጹት የአውሮፕላን ትራንስፖርት አገልግሎት ተጠቃሚ የነበረች ከተማ ነበረች። ሆኖም ግን ባለፉት 30 ዓመታት ይሄው ኋላ ቀርና ልማዳዊ አገልግሎት እንኳ ተነፍጓት ቆይታለች። በአንጻሩ ደግሞ አካባቢው ከፍተኛ የሆነ የግብርና ምርት የሚመረትበት ሊለማ የሚችል እምቅ ሀብት የማዕድን ሀብት ያለው በተለይም ደግሞ የኮንስትራክሽን ማዕድን የበዛበት አካባቢ ነው። ከዚህ በተጨማሪ ይህንን የግብርና ምርት ወደ ማዕከላዊ ገበያ ለማቅረብና ከማዕከላዊ ገበያ ደግሞ የኢንዱስትሪ ምርቶችን ወደ ነዋሪዎቹ ወይም ወደ ሸማቾቹ ለማድረስ የሚደረገው እንቅስቃሴ እጅግ ከፍተኛ የሸቀጥና የምርት እንደዚሁም ደግሞ የሰው እንቅስቃሴ ያለበት አካባቢ ነው። በዚህ ምክንያት ባለፉት 30 ዓመታት የአካባቢው ህዝብ በማያቋርጥ ሁኔታ የአውሮፕላን ማረፊያ እንዲገነባለት ሲጠይቅ ቆይቷል። ሆኖም ግን ምላሹ አዎንታዊ አልነበረም። ይባስ ብሎም ከአዲስ አበባ ባለው በቅርብ ርቀት ምክንያት የየብስ ትራንስፖርት ብቻ አካባቢው እንዲጠቀም የሚያስገድድ በተለይም ደግሞ ከተፈጥሮ ጋር በተያያዘ የትራንስፖርት አገልግሎት ማግኘት እንደማይችል ከዛሬ 20 ዓመት በፊት በግልጽ ተነግሮት ተስፋ ቆርጦ የቆየ ህዝብ ነው። ምስጋና ለፓርቲያችንና ለመንግስታችን ይግባውና አስቀድሞ የነበረውን የተፈጥሮ ህግን ያህል የማይነካ የሚመስለውን ተስፋ የሚያስቆርጥ አሉታዊ ምላሽ ቀሪ በማድረግ እነሆ ዛሬ ለህዝባችን ይህን የመሰለ ዘመናዊ የአየር ማረፊያ ገንብቶ አስረክቦናል። ለአካባቢው ማህበረሰብ በድጋሚ እንኳን ደስ አለን እንኳን ደስ አላችሁ ለማለት ነው። በዚህ አጋጣሚ ህብረ ብሔራዊት ኢትዮጵያን ለመገንባት የኢትዮጵያን ሀገራችንን ብልጽግናን ለማረጋገጥ ሌት ከቀን በቢሮ ብቻ ሳይሆን በሁሉም የኢትዮጵያ አካባቢዎች በመገኘት ለውጤት የሚተጉትንና ለዚሁ አውሮፕላን ማረፊያ ተግባራዊነት እውን መሆን ከፍተኛ አበርክቶ ላላቸውን ለነበራቸውን ለክቡር ጠቅላይ ሚኒስትራችን ከፍ ያለ ምስጋና በዚህ አጋጣሚ ለማቅረብ እፈልጋለሁ። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራት፣ ይሄ ዛሬ የመረቅነው የትራንስፖርት መሰረተ ልማት ፋይዳው እጅግ ብዙ ነው። ከፍተኛ የሆነ ግለሰባዊ ማህበረሰባዊ ፋይዳም እንዳለው ሁላችንም እንገነዘባለን። እንደዚሁም ደግሞ የተጋመደች ኢትዮጵያን የበለጠ ለማስተሳሰር ማህበራዊ ትስስርን ለማቀላጠፍ በእጅጉ የሚያግዝ ነው። የሀገር ኢኮኖሚንም እንደዚሁ አካባቢው እንዲያበረክት በእጅጉ የሚያግዝ ነው። ይሄ ፍላጎት እውን እንዲሆን በአጠቃላይ ከክልሉ ከዞኑና ከአካባቢው ማህበረሰብ በዚህ አጋጣሚ ለማሳሰብ እንፈልጋቸው ጉዳዮች አሉ። የመጀመሪያው ጉዳይ ግንባታው የጥያቄው የህብረተሰቡ ተመልሷል። ወደፊትም የሚኖሩ ጥያቄዎች በፓርቲያችንና በመንግስታችን ታታሪነትና የጸና ፍላጎት ብዙዎቹ እንደሚተመለሱም እተማመናለሁ። ነገር ግን በእኛ በኩል በትልቁ መስራት ያለብን ጉዳይ አለ። ይሄው ምንድነው? የመጀመሪያው የአካባቢያችንን ሰላም በእጅጉ እንዲሻሻል ማድረግ ይኖርብናል። ብዙዎቻችን እንደምናውቀው በተለይ በአማራ ክልል ውስጥ ያለን አመራሮችና ምልዓተ ህዝቡ እንደሚያውቀው በአሁኑ ሰዓት በአማራ ህዝብ ጥያቄ ስም የየማሉ ህዝባችንን የሚያደናግሩ
ከህዝባችን ጠላት ከሆኑ አካላት ጋር ከኢትዮጵያን ጠላቶች ጋር በማበር ህዝባችንን እያሰቃዩ የሚገኙ አሜኬላዎች በውስጣችን ተዘግዝገው ይገኛሉ። ይሄም ህዝባችንን በእጅጉ ለስቃይ እየዳረገ ይገኛል። ህዝባችን ቀደም ሲል እንደተገለጸው በዘራፊዎች በወንበዴዎች ንብረቱም ህይወቱም አደጋ ላይ ወድቆ ይገኛል። ይሄንን በዋነኛነት መታገልና ማስወገድ ያለብን ደግሞ ከመንግስት ኃላፊነት በላይ የህዝብ ኃላፊነት ሆኖ ይገኛል። ስለዚህ ይሄን መረዳት ይሄን ተረድተን አካባቢያችንን ሰላም ማድረግ ይኖርብናል። ሁለተኛ የዚህ አየር ማረፊያ የመገንባት አንደኛው ምክንያት የምርትና የሰው እንቅስቃሴን ማቀላጠፍ በመሆኑ ምክንያት ለዚህ ሲባል ይሄን የተመቸ የትራንስፖርት እንቅስቃሴ ከፍተኛ ምርት በማምረት በጥራትም በመጠንም ለሀገር ውስጥም ለዓለም ገበያም ለማቅረብ የሚያስችልን ምርት በሰፊው ወደ ማምረት እንድንገባ የሚያስገድድ ነው። ቀደም ሲል እንደተባለው የአካባቢው አርሶ አደር ብቻ ሳይሆን ባለ ሀብቶች ወደ አካባቢው መጣችሁ የአካባቢውን እምቅ ሀብት የበለጠ በማልማት ህዝባችንና ሀገራችንን በምንጠቅምበት ሁኔታ አብረን መስራትም ይጠይቀናል። አሁን እየተገነባ ያለው ግንባታ ዘላቂ እንዲሆን ደግሞ የአካባቢው አመራር እና የአካባቢው ማህበረሰብ ጥበቃ ማድረግ ይኖርበታል፣ እንዲሻሻል ማድረግ ይኖርበታል። ክቡር ጠቅላይ ሚኒስትር፣ ክቡራና ክቡራን፣ በመጨረሻም በዚህ ይህ አየር ማረፊያ ተጀምሮ እስኪጠናቀቅ በጎ አስተዋጽኦ ያበረከቱ አካላትን በዚህ አጋጣሚ ማመስገን እፈልጋለሁ። በመጀመሪያ ደረጃ ቀደም ሲል እንደገለጽኩት የኢትዮጵያን መጻኢ ዕድል ለማሳመር የሀገሪቱን የመልማት ዕድሎች በመፈተሽና ግልጽ አቅጣጫ በማስቀመጥ ራሳቸው ባሪያነት ተግባሪም አስተግባሪም ሆነው ሌት ከቀን እየሰሩ ለሚገኙት እና በዚህ ኤርፖርት በእንዲህ አይነት ሁኔታ እውን እንዲሆን የማይተካ ሚናቸው ለተጫወቱት ለክቡር ጠቅላይ ሚኒስትራችን በድጋሜ ከፍ ያለ ምስጋና እንድታቀርቡልኝ እጠይቃለሁ። መቀጠል ፕሮጀክቱ በየጊዜ ያለበትን ደረጃ እለት በእለት እየተከታተሉ በየጊዜው የሚገጥሙትን የጸጥታ ችግሮችና መሰል ችግሮች በመፍታትና አፈጻጸሙን በመከታተል በመደገፍና በመምራት ጭምር በከፍተኛ ትጋት ለሰሩት ለክቡር ምክትል ጠቅላይ ሚኒስትራችን ለአቶ ተመስገን ጥሩነህ ከፍተኛ ምስጋና ለማቅረብ እወዳለሁ። ወንድማችን አቶ መስፍን ጣሰው ይሄ ፕሮጀክት እውን እንዲሆን ኦፕሬሽናል ስራውን በመከታተል ፋይናንስ በማድረግ በዋና ባለቤትነት ከስራ ባልደረቦቻቸው ጋር በመከታተልም ላደረጉት አስተዋጽኦ በአማራ ብሔራዊ ክልላዊ መንግስትም ከፍ ያለ ምስጋና ለማቅረብ እወዳለሁ። እንደተባለው ይሄ መሰረተ ልማት ስራ እንዳይደናቀፍ ሌት ከቀን ከሰሩት ወይም ደግሞ ሌት ከቀን ከሰሩ መሰሪ አካላት እኩያን አካላት በመከላከል የኮንስትራክሽን መሳሪያዎች ሰፊ የባለሙያዎች እንቅስቃሴ ከቦታ ቦታ እንዲኖር ለማድረግ የሀገር መከላከያ ሰራዊታችንና የክልላችን የጸጥታ ሰራዊት አመራሮችና አባላትም በዚህ አጋጣሚ ከፍ ያለ ምስጋና ለማቅረብ እወዳለሁ። በአጠቃላይ የፕሮጀክት እዚህ እንዲደርስና ለምረቃ እንዲበቃ ላደረጋችሁ አካላት በሙሉ ከፍ ያለ ምስጋና ለማቅረብ እወዳለሁ።